ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ሶሲዮፓት እና ሳይኮፓት ልዩነታቸው ነው። ለሕክምና ተማሪዎች ሳይኪያትሪ ሳስተምር በተደጋጋሚ ከጠየቁኝ ጥያቄዎች ውስጥ ሶሲዮፓት እና ሳይኮፓት ልዩነቱ ምንድን ነው ይላሉ። ብዙ ጊዜ ቪዲዮ ልሰራበት አስባለሁ። ዛሬ እንግዲህ ስለሁለቱ አንድነት ልዩነት ሰራላችኋል። አንድ የቆየ ክላሲክ የሚባል ፊልም አለ። The Silence of the Lambs ይባላል። አንቶኒ ሆፕኪንስ ኦስካር ያሸነፈበት ፊልም ነው እና ስለ ሳይኮፓት ነው። ኤኒዌይ እሱ ፊልም የመጽሐፍ አዳፕቴሽን ነው እና መጽሐፉ ላይ ኦሪጂናሊ የተቀመጠው ምንድን ነው? ሃኒባል ሌክተር ዘ ፒውር ሶሲዮፓት ይላል። ከዛ ፊልሙ በሚሰራበት ጊዜ ደግሞ የፊልሙ ስክሪፕት የጻፈው ሰውዬ እሷን ለወጣትና ሃኒባል ሌክተር ዘ ፒውር ሳይኮፓት አለ። ስለዚህ ሶሲዮፓት ሳይኮፓት ልዩነቱ ምንድን ነው የሚለውን እናያለን። እነዚህ ሁለቱም እንግዲህ አደገኛ ሰዎች ናቸው፣ ብዙ አይነት ወንጀል የሚፈጽሙ። ከዛ ደግሞ የማህበረሰቡን ህግ ምናምን ነገር ኬር አያደርጉ፣ ህግ ይጥሳሉ፣ ከባባድ ወንጀል ይፈጽማሉ። ከዛ ርህራሄ የሚባል የላቸው። የአእምሮ ህክምና ላይ አንድ ሶሻል ፐርሶናሊቲ ዲስኦርደር የምንለው አለ፣ ጸረ ማህበረሰብ ስብዕና እና ሁለቱም የሚመሳሰሉት ከአንድ ሶሻል ፐርሶናሊቲ ዲስኦርደር ጋር ነው። እና ቃላቶቹ እንዴት መጡ እና ልዩነታቸው ምንድን ነው ስንል በሶሲዮፓት እና ሳይኮፓት መካከል ያለው ልዩነት ሁለት ነው። የመጀመሪያው ሳይኮፓት የሚባለው ቃሉቺ ሳይኮ የምትለው አንዳንድ ሰዎች ከሳይኮ ከሚለው ጋር ያያይዙታል። በእንግሊዝኛ እንግዲህ አንድ ሰው ሂ ሳይኮ ምናምን ሲባል ይሄ እንግዲህ የተለምዶ አባባል ነው፣ የባለሙያ አባባል አይደለም። ግን ሂ ሳይኮ ሲባል በቃ አእምሮ ጤነኛ አይደለም እንደማለት ነው። ከዛ የሆነ ሰው ወንጀል ፈጽሞ ሳይኮፓት ሲባል ግን አእምሮን ታሟል ማለት አይደለም። ሰውዬው አስቦ ወስኖ ያደረገው ነው እና ሳይኮፓት የሚለው ከሳይኮ ጋር እያሳሳተ ያስቸግራል። ስለዚህ ሌላ አማራጭ ቃል ህብረተሰቡ እንዳይሳሳት ተብሎ ሶሲዮፓት የሚባለው እንደ አማራጭ ፕሮፖዝ ተደረገ። አንደኛው ምክንያት እሱ ነው ማለት ነው። ሁለተኛው ደግሞ ከህግ ወይም ደግሞ ከአእምሮ ህክምና አንጻር ሳይሆን ከአንትሮፖሎጂ፣ ይሄ እንግዲህ የስነሰብ ጥናት፣ ከዛ ደግሞ ክሪሚኖሎጂ የወንጀል ጥናት ላይ አንዳንድ ሰዎች ምን ያስባሉ? ሰዎች እንግዲህ ወንጀል ውስጥ የሚገቡት ወይም ደግሞ ጸጸት ማይሰማቸው ከባባድ እንትኖችን የሚያደርጉት አንዳንድ ጊዜ በአስተዳደጋቸው ምክንያት ሊሆን ይችላል። አቢዩዝ ያለበት አካባቢ ከነበሩ፣ ሰፈራቸው ላይ መቀማት፣ መሳደብ፣ መደባደብ ምናምን ኖርማል ከነበረ በዛ ማህበራዊ ሁኔታ ውስጥ በማለፋቸው ምክንያት ነው እንደዚህ አይነት ጸባይ የሚያሳዩት እንጂ አእምሯቸው ፋንዳሜንታሊ ዲፍረንት ሆኖ አይደለም የሚል አይነት አስተሳሰብ ፕሮፖዝ አደረጉ። ስለዚህ ሶሲዮፓት የሚባለው የማህበረሰብ ውጤት ነው የሚባል ሃይፖቴሲስ ነው። ኤኒዌይ ወደ አሁን ስንመጣ አሁን ሶሲዮፓት የሚባለው ቀርቷል፣ የሚባል ነገር የለም። ሳይኮፓት የሚባለው ይሄ እንግዲህ በዲኤስኤም ጸረ ማህበረሰብ ስብዕና የምንለው መዋሸት ምንም አይመስላቸው፣ ማታለል፣ ሰውን መስረቅ፣ ከሰው ጋር መጣላት፣ ሰውን ማስቀየም፣ ወንጀል መስራት ምናምን ጸጸት የላቸው። ይሄ አንድ ሶሻል ፐርሶናሊቲ ዲስኦርደር የምንለው። ከዚህ ይሄን ጸባይ ከሚያሳዩ ሰዎች የተወሰኑት ግን ከባድ አደገኛ ናቸው። በቃ ለማሰብ የሚዘገንኑ ወንጀሎችን ነው የሚፈጽሙት። እነሱ ሳይኮፓት እንላቸዋለን። ስለዚህ ልዩነታቸው ይሄ ነው። ሳይኮፓት በጣም ብዙ መገለጫዎች ነው ያላቸው። አንደኛው በጣም በቃ ሰው አንደርስታንድ ለማድረግ የሚከብደውን አይነት ወንጀል ይፈጽማል። ከዛ በኋላ ሲጠየቁ ግን ምንም ቀለል አድርገው ነው የሚያዩት። ጸጸት የሚባል አይሰማቸውም። ሀፍረት፣ በፈጸሙት ነገር መሸማቀቅ ምናምን የለም በቃ እና ዊዛውት ኮንሸንስ ወይም ደግሞ ህሊና ቢሶቹ ከሚለው መጽሐፍ ላይ ጥቂት ምሳሌዎችን ልስጣችሁ። አንደኛው ፍርድ ቤት ይቀርባል። ከዛ ፍርድ ቤት ቀርቦ ለዳኛው ምን ይላል? እኔ እኮ ነኝ በቃ በዚህ ጉዳይ እኮ የተበደልኩትና እንትን ያልኩት እኔ ነኝ አለ። የህይወት አጋሬን እኮ ነው የተነጠቅኩት፣ ጓደኛዬን ቤስት ፍሬንዴን እኮ ነው ያጣሁት እና ክቡር ፍርድ ቤቱ ሊያዝንልኝ ይገባል አለ። ሚስቱን ዘግናኝ በሆነ መልኩ ራሱ ረጋ ብሎ ገሏት ነው እንደዚህ የሚለው። አንደኛው ደግሞ ይመጣል። ከዛ ፖሊስ ምርመራ ሲያደርግለት አይ ምን እኔ እኮ እሱን ለመጉዳት እኮ ፈልጌ አይደለም፣ ዝም ብዬ ቂጡን እኮ ጫር ነው ያደረግኩት አለ። ከዛ ሰውየው ግን ለካ በቃ ወጋግቶት ደም በደም ሆኖ በቃ ሆስፒታል ውስጥ ነው ያለው። ሌላኛው ደግሞ ምን አለ?
በጣም ማሳዝነው እኔ ነኝ አለ። እንዴት ሲባል ምን እሱ 1-2 ወር በቃ ሆስፒታል ተኝቶ ይወጣል አለ። እኔ ነኝ እኮ እስር ቤት የምበሰብሰው እና ለእኔ ነው እንደውም ሊታዘን የሚገባው አለ። ሰውየው ምንም ሳያደርገው ራሱ ሄዶ በቃ ዘግናኝ በሆነ መንገድ ደብድቦት ሰውየውን ከባድ እንትን ውስጥ አድርጎት ማለት ነው እንደዚህ ያለ። ከሁሉም ግን ሳነበው በቃ በጣም ደም ፋንድ የሆንኩበት አንድ አባባል ምን አለ አንደኛው ሳይኮፓት እኔ ምንም እኮ ያን ያህል እንትን አላልኩትም፣ እንደውም ለሱ አገዝኩት፣ ረዳሁ። በህይወቱ እንደዚህ አይነት ትምህርት በቃ አስተማሪ ነገር ያስፈልገው ነበረ እና በቃ የትም ሊያገኘው ማይችለውን ትምህርት ነው እኮ ያስተማርኩት አለ። ሰውየውን ገሎታል እንደዚህ የሚለው ሰውዬ ማለት እና ይሄ የሚያስደነግጥ አንደርስታንድ ለማድረግም የሚከብድ ነው። ኤኒዌይስ ለሳይኮፓት እንግዲህ የተለያዩ ባህሪዎች በሌላ ቪዲዮ ሰራላችኋለሁ። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።